ሰላም ሰላም ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾች የእግዚአብሔር ሰላም ይብዛላችሁ። ዛሬም ይዤላችሁ የመጣሁት ያው ሩታ በአብርሽ ቻናል ላይ የተለቀቀውን ቪዲዮ አይታችኋል። ትላንትናም የሰሩትን ቪዲዮ አይታችኋል። የዛሬ አመት ሰርግ ነበረን እና የሰርግ የአመታ የሰርግ የተጋባንበትን አመት እናክብር ብለው ኬክ ይዘው ጠብቀውት ነበረ። እሱ ያው ኬኩን መቁረስ አልፈለገም። ለምን? ትዳር ላይ እስካልሆነ ድረስ ኬኩን መቁረስ አልፈለገም። ያው ኬኩን እንደማይሆን አርጎት ወጥቶ ሄዷል። ዛሬ ደግሞ በሁለተኛው ዙር እንደምወደው እንደማፈቅረው እስካሁን ስቲል ፍቅሩ ውስጤ እንዳለ እንደማፈቅረው፣ ስለዚህ ልጃችንን አብረን እንድናሳድግ የድሮ ፍቅራችንን እንዲመለስ ፈልጋለሁኝ ብላ ቪዲዮ ሰርታ ነበረ። አብርሽንም ጠርታው ነበረ ሩታ። እውነቱን እንደ ሴት ሆኜ ስረዳት አሳዝናኛለች። እንደ ሰው ሆነን ደግሞ ስናስበው እሱ ከዚህ በላይ ሲለምናት ከእርግዝናዋ ጊዜ ጀምሮ ግፋብል ከእርግዝናዋ ጊዜ ጀምሮ እስካሁን ግፋብል ወደ አመት እየተጠጉ ነው። እነሱ የአራት ወር የሶስት ወር ግፋ የሁለት ወር ምናምን ወይ የሶስት ወር ቅሪት ሆና ነው አብርሃም እሷን ሲለምናት ተየሰው ወሬ አትስሚ እያለ እየለመናት የቆየው ማለት ነው። ከእርግዝናዋም ጋም ተያይዞ አብሬሽ ልሁን አብሯት አልነበረ ምናምን እየተባለ ዩቱብ ስለሚሰራ አብሬሽ ልሁን፣ እሺ ከኔ ጋር አትሁኝ፣ እኔ ግን ካጠገብሽ ልሁን በሚላ ሰዓት አልፈልግም። ከወለደ በኋላም እንደዛው ቀጥሎ እዚህ ራሱ ከመጡ ግፋብል ወደ 4 ወር ወደ 3 ወር እየሆናቸው ነው። ለገና ነው አይደል የመጣቸው ወደዚህ። ትሳስ ጥር የካቲት መጋቢት ሚያዝያ 5ኛ ወራቸው ይዘዋል። እኔ እንዴት እንደሆነ አላውቅም። የነሱ ወር ወደ ኋላ እየቆጠረ ከሆነ ነው እንጂ አዲስ አበባ ራሱ ከመጣች 5 ወር ውስጥ ራሱ ብዙ ከሷ ጋር ለመሆን አንደኛ ቤት ክላስ ሲጭኝና ልሁን ብሏታል። አልፈለገችም፣ ወጣ። ግን እሷ የባነነችው አብርሃም ጥሏት ሚሄድ አልመሰላትም። እንደዛው እየተለማመጣትስ እስከ መቼ አመት ነው? አንድ ሰው ሰውን እየለመናችሁ ሰውን እየጠየቃችሁ ከሰው ጋር ካንተ ጋር ልኑር እያላችሁ ማንኛውም ሰው እኛ ሴቶችን ብንሆን ወንዶችን ቢሆኑ ሰዎች ናል እስከ ተወሰነ ጊዜ ፍቅሩ ላይ ያወጣልን ይችላል፣ ልንታገል እንችላለን። እሱም እኮ ተስፋ ቆርጦ ወደ እሷ ጥሏት እንዲበቃ እሺ በቃ ጥሎ ሲወጣ እሷ አሁን የራሷን ነው እዚህ ጋር የአብርሃምን እያወራች ያለችው እንጂ አብርሃም ቆርጦለት ከሄደ በኋላ አብሶ ቤቱን ለቆ ሻንጣ ይዞ ከወጣ በኋላ አብርሃም ቆርጦለታል። እኔ ብያታለሁ፣ ያፈቀረ ሰው በዛው ይጠላኝ። አሁን ለምሳሌ ቃል ገብቶልኝ አብሬሽ እኖራለሁ አብሬሽ ሆናለሁ ብሎኝ እንዴት እንደዚህ ይለኛል? አሁን ለምትዩም መልሱ ራስሽ ጋር ነው ያለው። ለምብቲ ብሎሻል። አንቺ ነሽ ያንን ቃል እንዳይሻር መንከባከብ ያለብሽ። አንቺ ነሽ ቃል ስለገባልሽ፣ አንቺ ለሰው ቃል ስለገባሽ፣ ሰው ስለበደለሽ፣ ሰው ሲበድልሽ፣ ሰው የፈለገ ነገር ሲያደርግሽ ቃል ገብቼለታለሁ ብለሽ አብረሽ አትኖሪም። የእግዚአብሔር ቃል ነው እንጂ የሰው ቃል ተጠብቆ ስለማያውቅ ማለት ነው። ማንኛችንም ሴትም ልንሆን እንችላለን፣ ወንድም ሊሆን ይችላል። እኔ ከዚህም በፊትም ቪዲዮ ሰርቻለሁ። ቃል ማለት ለሚያውቀው ሰው ትልቅ ነገር ነው። ግን እዚህ ጋር ቃሉን ያፈረሽው አንቺ ነሽ እንጂ አብርሃም አይደለም። ከአንቺ በፊት ለሆነ ጉዳይ እንደዛ ስታረጊው ያም ነገር አልፎ ዛሬ እዚህ ጋር እስከምትደርሺ ድረስ እኮ አብርሃም ብዙ ዋጋ ከፍሏል። ያፈቀረ ሰው ወንድም ይሁን ሴትም ያፈቀረ ሰው የጠላለታ መመለሻ የለውም፣ አይመለስም። ሬት እንደው ያ ነገር እንዴት ነው እንደዚህ ሆኜ አብሬው የኖርኩት ብሎ ነው የሚያማርረው እንጂ ሰላምን አያስብም ብዬሻለሁኝ። እኔም ወድጄ ስለጠላው ስለማቅ በዚሁ እንድታቂ ይፈልጋለሁ። ይሄ ቪዲዮ ይፈደረሰሽ እዛው ጋር ሰው ቁጭ ብሎ ይጠብቀኛል ብለሽ ማሰብ ይሄ የራስሽ ድክመት ነው። አብርሃም ለመነሽ፣ አስለመነሽ፣ ጠየቀሽ፣ አስጠየቀሽ፣ ብዙ ነገር አለሽ፣ አልቻለም። ስለዚህ እዚህ ጋር ደግሞ የሚፈልገው ሰው ስላለ
እዛ ጋር እየተጠላውኝ እዚህ ጋር እየተፈለኩኝ ለምን እኔ እዚህ ጋር ማለት ነው እያመዘነበት ይመጣል። ታውቂያለሽ እዛ ጋር አንቺ የምታደርጊውና እዚህ ጋር የሚደረግለት ነገር የሚበልጥ ሆኖ ይታየዋል። ማንኛውም ሰው አሁን ለምሳሌ ለለውጥ ነው አይደል የምንሰራው፣ ለመለወጥ ለማደግ ምን ለማለት። ስለዚህ አንቺ እዛ ጋር ስገፊው እዚህ ጋር ደግሞ የሚያቅፈው ሰው ሲያገኝ ለምንድን ነው ብሎ ራሱን መጠየቅ ይፈልጋል። ስለዚህ አብርሃም ከሄደ አንቺ መስሎሽ ነው አሁን የሳምንት ከዚህም በፊትም ነግሮሻል። ዙሃይ የሄዱ ጊዜ ዙሃይ ነው የት ነው የሄዱ ጊዜ እዛ ፍለጋ የሄድሽ ጊዜም ነግሮሻል። እኔ ሌላ ህይወት ጀምሬያለሁ። አልጀመርክም። በ3 ቀን ነው እንደምትጀምር። 3 ቀን አለ 3 ቀን አይደለምና ለሰው ልጅ የሆነ ህይወት ውስጥ ለመግባት ሰከንድ ደቂቃዎች ይበቃሉ። ገባሽ? ለመውጣት ነው እንጂ የሚከብደው ለመግባትማ ለመውጣት ይከብድሻል። የሆነ ህይወት ውስጥ ገብተሽ ከዛ ህይወት ለመውጣት የምትታገዩ ትግል ትልቅ ነው፣ ግን ለመግባት ቀላል ነው። ትገቢያለሽ። በቃ ለማፍረስ እንደሚቀለው ለመግባት ቀላል አይደለም። ስለዚህ ውዴ እኔ አሳዝነሽኛል። ማርያም በጣም ነው ያሳዘንሽኝ። በዛ ቦታ ሆኖ ይጠብቀኛል ብለሽ ሆይ 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 የሚሉሽ በርቺ ሩታ፣ ሂጂበት ሩታ ጀግና ነሽ ያሉሽ ሰዎች ዛሬ ካጠገብሽ አይሆኑም። ብዙ ጊዜ ቪዲዮ ሰርቼልሻለሁኝ። ቪዲዮዬ እውነት ስለምናገር ትክክለኛ ነገር ስለምናገር ለምን እንደዚህ አይነት ህይወት አልፌም ሊሆን ይችላል አልፌዋለሁም። ስለዚህ ስለማቀው ታይ ብዬሽ ነበረ። ስለዚህ አንድ ሰው ስትገፊው የተሻለ ሲያገኝ ላጥ ነው የሚለው ካጠገብሽ። ስለዚህ ያፈቀረ ሰው ደግሞ ሲጠላ እንዲህ በቃ እንዲህ ነው የሚይዘው አፍንጫውን እንደዚህ። አብርሃም አንቺ መስሎሽ ሊሆን ይችላል። አንቺ ጋር ሲመጣ አንቺ ነሽ የሆነ ፍላጎት እያሳየሽው ያለሽው እንጂ አብርሃም አይደለም። አብርሃም ለአንቺ ፍላጎት አሳይቶሽ አያውቅም። መስሎሽ ሊሆን ይችላል። ስስሚው እንደዚህ ከላው ላይ ሲጠርግ ስጎትቺው አትጎትቺ። አንቺ አሁን ምንድነው የሆነ ነገር ስታጠፊ፣ ለምሳሌ በልጁ በኩል ልጅን አታይም ብለሽ ስትታገዩ ሰው አጠገብሽ ሲሆን ሲሰድቡ ሲስቁበት ያ የሚያናድደው አንቺን ያፈቀረሽ መስሎሽ ከሆነ ተሳስተሻል የኔ ውድ። እሱ የሚያናድደው በቃ የሆነ እንዴት ልበላችሁ እንደ ህፃን አሁን ህፃናቶች ሆነን ሰው ማብሸቅ ለህፃን ሆነን እንዲህ ከጓደኞቻችን ከአንድ ጓደኞቻችን ጋር ስንጣላ ልጆች ሆነን ግፋ ብል የ10 ዓመት የ7 ዓመት የ8 ዓመት ልጆች ሆነን እንዲህ ካደግን 10 ቤት ከገባ እንደዛ አይነት ነገር መቼም አናደርግም። ሰው ነን እናስተውላለን እና እናድርግም ብንል ጓደኞቻችን ላይ ተባበሩን ይችላሉ። እናንተ ግን አሁን እንደዛ አይነት ብሽቀት አብርሃምን ካንቺ ጋር ስለተጣላ ካንቺ ጋር ያሉት ባንቺ ዙሪያ ያሉት አብርሃምን ማብሸቅ አብርሃምን በቃ እላው ላይ መሳቅ ምናምን የልጫ ቦታ ያዛችሁ ማለት ነው። ያ እንደዛ ሲያናድደው አንቺን ያፈቀረሽ አንቺን የወደደሽ መስሎሽ ሳይሆን እየቆጨው ነው። ካንቺ ጋር የሆነው ነገር እየቆጨው ነው የኔ ውድ። እኔ ልንገርሽ የሚያፈቅሩ ሰዎች ሲቆጫቸው ሲያንገበግባቸው እንደዚህ እንደ አብርሃም ነው የሚያደርጋቸው። አንቺ ግን እያፈቀረሽ እየመሰለሽ ከሆነ ተሳስተሻል። አንቺ ነሽ እሱ መሄዱን ስታቂ እንዴ ብለሽ ባነሽ ልክ የሆነ ነገር ረስታችሁ ተኝታችሁ ብንን ስትሉ የሆነ ነገር እንደሚመስላችሁ እንደዛ ነው። አንቺ አሁን እስከዛን ሰዓት አብርሃም ቆርጦለት እዛ ጋር የሆነ እያሳየም በቃ አልታየሽም መሰለኝ እንጂ ልጁ እኮ ከሄደ ቆይቷል፣ ሰነባብቷል ብዬሻለሁ ከዚህም በፊት። ይሄ ሁሉ የሆነው በማን ነው? በራስሽ እጅ ነው፣ በራስሽ ገንዘብ ነው፣ በራስሽ ስራ ነው። ከቤትሽ ልጁን አውጥተሹ በቃ ትላንትናም ብዬሻለሁ ጠቅልለሽ አሳልፈሽ የሰጠሹ ብዬሻለሁ። ስለዚህ ማንም ሰው የማይወደድበት ቦታ የማይፈቀርበት ቦታ መገኘት አይፈልግም። አንቺ የምትፈልጊው የሆነ ጭቅጭቅ ህልክም ከሆነ እኮ መንበርከክም ካለበት እኮ ተንበርክኮ በቃ አትሸነፍም ሩታ እኔ አውቃታለሁ ስለዚህ ብሎ እኮ ተንበርክኮልሻልም ለምኖሻልም ተንበርክኮ አልቅሷል አብርሃም። ጊዜው አለፈ። አንቺ ጊዜው ሳይረፍድ እኮ ጊዜው ረፍዷል። ይሄ ነገር ሊሆን አይችልም ረፍዷል። ይሄ ነገር አልረፈደም እናስተካክለው፣ ለማስተካከል ጊዜ አለን ሰዓት አለን ሲልሽ እኮ ረፍዷላሽ። አንቺ አሁን ከረፈደ በኋላ 80ሽን ከቀደርሽ በኋላ እሱ ሌላ ሴት ጋር ከሄደ በኋላ አልረፈደም ብለሽ መምጣት አትችይም። እንደ አንድ ሴት
እንደ አንድ ሰው ወዶ ማጣት ሰው ምን እንደሚያሳምም ስለማቅ ከዚህ ህመም ደግሞ ትድኛለሽ። እንደምትድኝ ተስፋ አለኝ። ለምን ትድኛለሽ? በቃ እያደር ነገሮቹን እየረሳሽ ያ ሰው ማን እንደሆነ ራሱ እስከምትረሺ ደረጃ ትደርሻለሽ። ከማን ጋር ራሱ እንደኖርሽ የምትረሺበት ሰዓት ሁሉ ይመጣል። ገባሽ? ታልፊዋለሽ። እኔ ዛሬ ምክር ነው የምሰጥሽ። ጥፋት ነው ለምን ስሜቱ እያለሽ እውነት አብርሃም እኮ ስሜቱ እንዳለሽ እናውቃለን፣ እንረዳሻለን። ይሄ ስሜትሽን ደብቀሽ ልክ እሱን እንደማትፈልጊው ሰው ሆነሽ እንደ ቆሻሻ ዙባላ እያየሹ ይሄ ፍቅርሽን ደብቀሽ የላይሽን የአፍሽን ሰው የአፍሽን የምላስሽን ነው የሚያየው። አብርሃም እኮ አሁን ፈርቶሽም አይደለም አንቺ እንደምትዩ ልትዋሽኝ ነው ደግሞ እኔ መሸነፌን አላመንክም ምናምን። በስንት ቀን ነው አንተ ፍቅር የምትጀምረው? አንተ ልብህን አውቃለሁ። ከዚህም በፊትም ብለሻል፣ እኔ ልቤ ተቀይሯል ብሎሻል። ልቤ ተቀይሯል ሩታ አንቺ ጋር የለም ልቤ ብሎሻል። እኔ አሁን ልቤ ሄዷል አንቺ ጋር የለም ብሎሻል። እኔ ህይወት ጀምሬያለሁ። አሁን እዚህ ጋር እኔ እየተጨናነኩ ነው። እንደዚህ አይነት ነገር ወሬ እኔና አንቺ ማውራትም የለብንም ልናውራም አንችልም። እኔና አንቺን የሚያገናኘን ልጅ ነው። ከዛ ልጄን የማሳድግበትን ልጃችንን ተባብረን ማሳደግ ያለብንን ነገር ነው እንጂ ካንቺ ጋር ስለ አብሮ መቀጠል ወደ ኋላ መመለስ አላስበውም አለሽ። እንዴት አድርጎ ነው የሚያስበው? እዛ ጋር እኮ ቃል ገብቷል ይሄ ልጅ። ገባሽ? እዚህ አንቺ አሁን ቢመጣ ራሱ ይቀመጣል ብለሽ ታስቢያለሽ እንዴ? እዛ ጋር ኧረ ተይ፣ ከባድ ነው። አንዴ ሄዷል እኮ። አንቺም እኮ የሆነ ቦታ ብትሄጂ ከዛ ጋር ወተሽ ሌላ ወደ አብርሃም ጋር ለመመለስ ይከብዳል። ህይወት ሳይጀምር ፍቅር ሳይጀምር ቢወዳትም ወደድኩሽ ብሎ ሳይገልጽላት ደብቆ እየኖረ ያለው ልጅ ካንቺ ጋር ከኩሪስቱ ከዝዋይ ከመጡ በኋላ አይደል እንዴ አንቺ ወደ ናዝሬት ወደ አዲስ አበባ የመጣሽው? ከዛን ጊዜ እኮ ከቤት ሻንጣ ይዞ እንዲወጣ ሌላ ይቅርና እኮ ቤት ውስጥ አርፈሽ እንድትነጋገሩ እስኪ አንድ ክላስ ሰተሽኝ ከዛ በቃ በመታያየት እኮ እሺ፣ እኔ አጠገብሽ አልደርስም፣ አጠገቤ አልደርሽም፣ ግን አንድ ክላስ ሲጭኝና ማረፊያ ስላለ ሲጭኝና ልቀመጣለሽ ብሰጪ ኖሮ እኮ ትግባባላችሁ። አንቺ እየወደድሽው እያወቅን እያየንብሽ ከቤት ወጥቶ እንዲሄድ አደረግሽው። ከቤት ወጥቶስ ብዙ ድራማ ሰራሽ፣ ብዙ ነገር ደስታ ወደድኩት አልሽ። ልደትሽን ሊያከብር ሲመጣ አሾፍሽበት። እኔ አትፈልጊው፣ አብረሹም አትሁኝ። ምን እንደሚያገናኛችሁ አታውቁም። የአንድ ሀገር የአንድ ሰፈር ሰው የሆነ የሌላ ሀገር ወይ እሱ የሌላ ሀገር ሰው ቢሆን ምናምን ልጅም በመሀላችሁ ቢሆን ወይ አንቺ ወደ ሀገርሽ ይዘሽ ትገቢያለሽ ወይ ሌላ ነገር ሊፈጠር ይችላል ምናምን። ግን የአንድ ሀገር ልጆች ሆናችሁ ብዙ ነገር የሚያገናኛችሁ ነገር አለ። በመንገድ ልትገናኙ ትችላላችሁ። አገራችሁ ስትሄዱ ምን እኔ አሁን ለምሳሌ ብዙ ነገር በቃ ባወራ ብዙ ነገር አወራለሁ። የአንድ ሀገር ሰው ስትሆኑ ብዙ ነገር የሚያገናኛችሁ ነገር አለ። የአንድ ሀገር ስላችሁ ኢትዮጵያም ሆነን የአንድ ሀገር ልጆች ናል። ግን የሆነ አካባቢ አለና እንዴ እናንተ ደቡብ ናችሁ፣ እኔ አሁን የኦሮሚያ ልጅ ነኝ። የሆነ በቃ የሚያገናኝ ሰው ይኖራል። በቃ እኔ አንቺን አሁን በምንም አይታምር እንገናኛለን ምናምን ብለን አናስበም። አንድ ሀገር ልጆች እስካንሆን ድረስ የሆነ ነገር ባለትዳር ሆናችሁ ደግሞ ልጅም በመሀላችሁ ቢኖርም ባይኖርም በዚህ ናል ኃይለኛ ቃል መናገር። አንቺ አሁን ለምሳሌ እነሱ ስለ ልጁ ላወራ ሲመጣ አንቺ ስለ አብሮ መሆን እኔ እኮ እንደዚህ ነው፣ እኔ እንደዚህ ስትሆን እንደዚህ ነው ምናምን ትያለሽ። እሱ የሚያወራው ሌላ፣ አንቺ የምታወሪው ሌላ ነው። አንቺ አብረሽ መቀጠል ነው የምትፈልጊው፣ እሱ ደግሞ የሚያወራው ስለ ልጁ ምናምን ነው። እንዴት ነው መስላችሁ? ግራና ቀኝ ነው የሆነው። አንቺም ለብቻዬ ስትሆን የምታሳየኝ፣ ከሰው ጋር ሲሆን የምታሳየኝ፣ ለምን ተስፋ ሰጠኸኝ? ተስፋ የሰጠሽ መስሎሽ ከሆነ ነው እንጂ እሱ ተስፋው ከተሟጠጠ ከወጣ ቆይቷል። ልጁ በጣም ከረምረም ብሏል። ግፋ ብል አዲስ አበባ ከመጣችሁ በኋላ ራሱ ከቆጠርኩ ይኸው ቆጠርኩልሽ 5 ወር ሆኖታል። 5 ወር ሙሉ ታዲያ አንቺ ያኔ እንደዛ ከባድ ነው። የምትፈልጊውን ሰው የምትወጂውን ሰው ማጣት የማትፈልጊውን ሰው
እኔ ከዚህም በፊትም ብያለሁኝ። እኔ አንድ ባለትዳር ሆኜ ወይ ደግሞ ባለትዳር ሆነሽ አንቺ አሁን አብርሃም ትዳር ብላችሁ ይዛችሁ ከጓደኝነት አልፋችሁ ትዳር ገባችሁ፣ ከትዳር አልፋችሁ ልጅ ላይ ስትደርሱ የሆነ ነገር በመሀላችሁ ሲመጣ ለምሳሌ ልክ እንዳንቺው ሴት በፊት የድሮ ገርል ፍሬንዱ መታ ድሮ ከኔ ጋር ነበርክ እኔ ካንተ ጋር አልቆረጠልኝም ብትል አንቺ መሳቅ ነበረብሽ ያለው እንጂ መናደድ፣ ከቤት ሻንጣ ይዞ መውጣት፣ አንተ ዘማዊ ነህ ማለት አይቻልም። አንቺ ከቤት እውነት አዎ ክብሬ ተነክቷል፣ ክብሬን ነክተህኛል፣ አስንቀህኛል፣ አሰድበህኛል የምትይው አብርሃም አንቺን እዛ ጋር አስቀምጦ ያቺ ሴት ሽሩሩ ስላት ወይ ደግሞ አብሯ ሲስቅ አብሮ ሲያሳልፍ ሻይ ቡና ሲል ሲዝናና ከዛን ደግሞ ቀጥሎ ያም አልፎ እኔ አንቺን አልፈልግሽም በቃ ምን አገባሽ ከፈለኩት ሰው ጋር ብሆን ቢልሽ ያ በጣም መጥፎ ነገር ነው። ይሄ ልጅ እኔ ካንቺ ጋር ነው መሆን የምፈልገው። ሩታ እኔ ከቪዲዮ ላይ መቼም እኛ ያየነው ፍቅርን ብቻ ነው። ከፍቅር ቀጥለሽ አንቺ ነው። ከዛም በኋላ ነው በመደዴ እየመጡ ያየነው። ከዛ በተረፈ ምንድን ያለው እኔ ከብዙ ሴቶች ጋር ሆኛለሁ፣ ግን ከዛ ከብዙ ሴቶች ውስጥ አንቺን የመረጥኩሽ ነው ያለሽ። ያ ራሱ ተስፋ ላንቺ ያ ነገር እንደ ኩራት እንደ ጀብድነት ቆጥረሽ ከቤት ለካ እንደዚህ ነው እንዴ እኔ ከሌሎች በልጬ ነው እንዴ ስለዚህ በቃ ምን እንደተሰማሽ እኔ ምን ብዬ እንደምገልጽ ነው አንዳንድ ጊዜ ግራ የሚገባኝ አንቺ ነገር ማለት ነው። በጣም ከሚገርምሽ በጣም ነው የሚገርመኝ። ለምን ግርም ነው የሚለኝ በቃ በምንም አይነት ታምር ሰው እዛው ጋር ቁጭ ብሎ ይጠብቀኛል ስለወደደኝ ከኔ ስር አይሄድም። ከፍት ብቻ ነው ወይ ከሞተብሽ ወይ ካረጀ ምናምን የሚል እንጂ ሰው ሆኖ የማይለወጥ ማንም ሰው የለም። እንዲለወጥ ደግሞ ያደረግሽው እራስሽ ሆነሽ፣ ትቶሽ እንዲሄድ ያደረግሽው እራስሽ ሆነሽ እንጂ አብርሃም በራሱ ፍላጎት በላሽ ላይ ዞምቶ በላሽ ላይ ሴት ይዞ አይደለም ሄደው። ፈቀርሽለት ሄዳልሽ 80 ቀዶ ራሱ እኮ አንድ ቤት እንቀመጥ ብትጠዩ ራሱ እውነታዊ ጥላቻ ራሱ ቢኖር እኔ አብሬው መኖር ፈልጋለሁ ትንሽ ተስፋ ቢኖርሽ አሁን እኮ እኔ ካንተ ጋር መኖር ፈልጋለሁኝ እኔ ያደረኩት ነገር በሙሉ ውሸት ነበረ እምትዩ እውነት ውሸት መሆኑ ራሱ ቢሆን እንደምትፈልጊ ውስጥሽ እየነገረሽ ያንን ማድረግ ስለምፈልግሽ አንደኛ እሱ ነው። ሁለተኛ ደግሞ ባትፈልጊው ራሱ ልጅ ስላለ እዚህ ጋር እስኪ ቆይ ይመለስ ይሆን እንዴ ይስተካከል ይሆን እንዴ ብለሽ እንዲቀመጥ ብትፈቅጂልን ኖሮ ብትጠዩም ራሱ የሆነ የሚያስማማችሁ ነገር እየመጣ ሰው ሲወጣ ሲገባ ሲታይ ሰላም አደርሽ ሰላም ዋልሽ ስትባባሉ ወይ ስትበይ ቢደርስብሽ እና እንብላት ይዋለሽ መቼም ልበሉ ትችላላችሁ። ወይ ቡና ስትጠጪ ከጓደኞችሽ ጋር ከአክስቶችሽ ጋር እህቶችሽ መጥተዋል ወይ ቡና ስትጠጡ ምን ስትሉ የሆነ አንድ የሚያረጋችሁ ነገር ይኖር ነበር። ያ እንዳይሆን ከቤት አወጣሽው ልጅ። ከቤት ከወጣ በኋላ ደግሞ ብዙ ሰዓቱን የሚያሳልፈው ከሄርሜላ ጋር ነው። አብረው ይስቃሉ፣ አብረው ይጫወታሉ፣ ሻይ ቡና ይላሉ። ከቪዲዮ ውጪ ምራስ ተገናኝተው ሻይ ቡና ሊሉ ይችላሉ። የግል ህይወት ሊኖራቸው ይችላል። ሳቅ አለ፣ ጫወታ አለ። የሆነ ሰው ስታጡ የምትደበቁበት ቦታ ትፈልጋላችሁ። የምትወዱት ሰው እኮ ስታጡ እሱም እኮ በቀላሉ አይደለም ከውስጥ እኮ የወጣሽው በቀላሉ አይደለም እኮ ዛሬ እኔ ካንቺ ከወጣሽልኝ ቆይተሻል እኔ እኮ ከተውኩሽ ቆይቻለሁ እምልሽ በቀላሉ አይደለም። አብርሃም የተወሽ ብዙ ለፍቶበት ብዙ ስቃይ በልቶበት ነው ያን ነገር አንቺ ከወጣሽለት በኋላ ወደዚህ ህይወት ሲገባ አንቺ ደግሞ ባንሽ እንዴ እኔ እኮ ለቀልድ ነው እያልኩ አለሁት አሁን ለካሱ የምሩን አድርጎ እዛ ሄዷል እንዴ ብለሽ በምትባንኝበት ሰዓትና ወንድሙ ራሱ መጥቶ ካንዴ ሁለቴ ከጠየቀሽ በኋላ ምንድን ያደረግሽው አንቺ? እኔ ከሱ ጋር ምንም አይነት መኖርበት ምንም በቃ እኔ በዛው ቦታ ነኝ ያለሁት እኔ ከአብርሃም ጋር አልኖርም እኔ እሱን አልፈልገውም ብለሽ እኮ ከዛ ከ2 እና ከ3 ቀን ቪዲዮ በኋላ ነው ተመልሰሽ እኔ ከአብርሃም ጋራ መሆን ፈልጋለሁ ያልሽው። አብርሃም ያለታ በጣም ነው የተደናገጠው፣ በጣም ነው የገረመው። ምንድነው ከዛም በፊት አንቺ እንደዛ ከማለትሽ በፊት እኮ አንድ ላይ የመጀመሪያ ቀን ለብቻሽ ጠየቁሽ፣
የሁለተኛው ቀን ከሱ ጋር አገናኝቶ ጠየቀሽ። እሱን ቀድሞ ጠየቀው። አንተ ከልጅክ እናት ጋር መሆን ትፈልጋለህ እንዴ? ነውስ ባለህበት ቦታ ነው መኖር የምትፈልገው ብሎ ሲጠይቀው እኔ እሷ እሺ ካለች ከልጄና ከእሷ ጋር መኖር ፈልጋለሁ፣ ከልጄ መራቅ አልፈልግም፣ መኖር ፈልጋለሁ ብሎ ነበረ። መጣሽ፣ ተጠየቅሽ፣ በምንም አይነት ታምራልሽ እኔ ከሱ ጋር አልኖርም፣ እኔ እዛው ነኛልሽ። በሁለተኛው ቀን ወንድምየውን ጠርተሽ አስቤበት አንተ ያልከኝን ነገር አስቤ ምን ብዬ ከሱ ጋር መሆን ፈልጋለሁኝ። እሱንም ያየሽው ከሄርሜላ ጋራ የሆነ ቪዲዮ ለቁ። ከዛ በጣም ነው የገረመው። ምን ታየሽ? ምን አገኘሽ? በ3 ቀን ውስጥ አለሽ። ያ ነገር አለፈ። ዛሬ ደግሞ ተመልሰሽ በእንደዚህ አይነት ትላንትና ቢያከብር ኖሮ የሆነ ቢያከብር አይደለም በስርዓቱ በቃ እሺ ኖርማል ነው ብሎ እኮ ማክበር እንዴት አድርጎ ነው የሚችለው? አይቻልም እኮ። ይሄ ቀልድ ጫወታ አይደለም። የተለያዩ ሰዎች ተለያይተዋል። በቃ ምን ትዝታ ሊኖራቸው? ያለፈ ጋብቻ፣ የፈረሰ ጋብቻ የዛሬ ዓመት ትዝታ ሆኖ የሚቀረው ከሆነም በማክበር በምናምን ሳይሆን የዛሬ ዓመት እኮ እንደዚህ ነበር ምን ብላችሁ በግላችሁ ወይ የምታስቡት ሀሳብ ሊሆን ይችላል እንጂ ኬክ ይዛችሁ የምታከብሩበት፣ የምትቆርሱበት፣ የምትደሰቱበት ቀን አለ። ትዝታ ሆኖ ብቻ ነው የሚቀሩ። ያ ድሮ የሚባል ነገር በቃ ትዝታ ሆኖ የሚቀር ነገር ነው እንጂ ምንም አይደለም። ዛሬ ደግሞ መተሽ እዚህ ጋር እኔ አልወጣልኝም ፍቅርክ፣ እኔ ካንተ ጋር መሆን ፈልጋለሁ፣ ልጄ ካንተ ጋር ሆኜ ማሳደግ ፈልጋለሁ፣ አሁን ስለተሸነፍኩ ነው እንዴ ምናምን፣ ለምን ተስፋ ሰጠኸኝ ምናምን ለምትዩ አብርሃም እኔ ካየሁት ጊዜ ጀምሮ ከቤት ከወጣ ጊዜ ጀምሮ ምንም አይነት ተስፋ ሲሰጥሽ አላየሁኝም። ምንም ለምን ሰዎች እሷን ሳይተዝረከረከ እንደዚህ ነው። እኔ ከዚህም በፊት ብያለሁ፣ ግድ ሰውን እንደጠላ ማሳወቅ ያለው ልክ አንቺ የሆነ እንዲህ ሲይዝሽ ምናምን ማመነጫጨቅ፣ እሱ ቤተሰቦቹ ጋር ሆኖ የሆነ ሲመጣ እናውራ ምናምን ሲልሽ ያፈቀረሽ የወደደሽ ምናምን መስሎሽ ከሆነ ተሳስተሻል። ግድ ማመነጫጨቅ አለበት። እሱ አሁን እሱ የሚያስበውና አንቺ የምታስቢው በጣም ግራና ቀኝ ስለሆነባችሁ ነው። አንቺ ያመንሽው ይወደኛል ስለማይሰድብሽ፣ ስለማያገላምጥሽ፣ ዝቅ ስለማያረግሽ ፍቅሩ አለ። ሰው መውደድና ማፍቀር የተለያየ ነው። አብርሃም ከአንዴም 2 3 ብሏል። እኔ እወዳታለሁ፣ አከብራታለሁ፣ የልጄ እናት ናት አለ። አፈቅራታለሁ አላለም። መውደድ ማፍቀር ይለያያል። እኛ ማናችንም አሁን ሰው እንወዳለን። ወደን ማለት አፈቀርን ማለት አይደለም። ፍቅር የራሱ ስሜት የሆነ በቃ የራሱ ኳሊቲ የሆነ ስሜት አለው። የሆነ የሚሰማችሁ የምትወዱት ሰው ስታዩ የሚሰማችሁ ስሜት አለ እንጂ መንገድ ላይ ሄደው ሰው ሁሉ የምንወደው ሰው በሙሉ ባል ይሆናል ሚስት ይሆናል ብለን አይደለም ሰውን የምንወደው። መውደድ ራሱ የተለየ ነው። ፍቅር ራሱን የቻለ ፍቅር ነው። ስሙ ራሱ ፍቅር። በቃ የተለየ ስሜት የሚሰማችሁ ለዛ ሰው፣ ያንን ሰው ስታዩ ማጠግቡት፣ ሁሉ ጊዜ ብታዩት፣ ሁሌ ከዛ ሰው ጋር ብትሆኑ፣ ያ ነው ፍቅር ማለት እንጂ የወደዱት ሰው ጋር በሙሉ ፍቅር ይይዛል። እንዴ መውደድ ከተባለ እኮ ብዙ ሰው ይወደዳል። መውደድና ፍቅር የተለየ ነው። እወድሻለሁኝ አከብርሻለሁ ስላለሽ አብርሃም ያፈቅርሻል ማለት አይደለም። እንደዛ ተምታቶብሽ ፍቅርና መውደድ ከተምታታብሽ ገና እውነትም ልጅ ነሽ አንቺ ማለት ነው። ለይተሽ ሳታቂ ፍቅርና መውደድን አለየሽውም ማለት ነው። ከዛ በተረፈ ምንም አይነት አብርሃም ላንቺ ይሄ ፍቅር የምትሉት የሆነ ምንድን ነው ፍቅር አለው ከኔ ጋር መሆን ይፈልጋል ምናምን ብለሽ የምታስቢ ከሆነ ተሳስተሻል። ስህተት ላይ ነው ያለሽው። አሁንም ከሆነ እግዚአብሔር ላንቺ መልካም ነገር ነው የምመኝልሽ፣ መልካም ነገር ይጠምሽ ብሎሻል። አሁንም እውነትም መልካም ነገር ይጠምሽ። በቃ ሰላማዊ የሆነ ህይወት እንድትኖሪ እግዚአብሔር ካንቺ ጋር ይሁን። እኔ የምልሽ እሱን ብቻ ነው እንጂ ከአሁን በኋላ ከአብርሃም ጋር ብዙ ጊዜ ቪዲዮ ሰርቼልሻለሁኝ፣ ብዙ ጊዜ አውርቼ ያለሁኝ። ከአብርሃም ጋር ምንም አይነት ተስፋ አይኖርሽም። ቤተሰብ ራሱ ሊያስገድደው በቤተሰብ ዙሪያ ራሱ ተገዶ ካንቺ ጋር እንዳይኖር
እንዴ ብዙ ጊዜ እኮ ተናግሯል። በቤተሰብ እንደዛ ቢሆን እኮ እነ ቡዜ ራሱ እኮ ዛሬ ቡዜን እንደዚህ ጥምድ አድርገሽ ያሻት እኮ ከአንቺ ጋር እስከ መጨረሻዋ ሰዓት አንቺ ቪዲዮ ያንን የራቁት ቪዲዮ እስከምትለቂ ድረስ እኮ ከአንቺ ጎን ሆና ነበር እኮ አብርሃምን እየሰደበችው እየጨፈጨፈችው፣ እንዴት እንደዚህ ታረጋለህ? እንደዚህ እንዴት የልጅክ እናት ናት ብላ በምንም አይነት ታምር ከሄርሜላ ጋር እኔ በህይወት እያለውኝ እሱ ከሄርሜላ ጋር አይሆንም ያለችው ስንቴ ነው? ኤፍሬም ስንቴ ነው ቤት መጥቶ ምን አለበት ካንቺ ጋር ቢኖር በቤት ቢኖር ምን ችግር አለው? እንዴት አርገሽው ነበረ እሱን የሸኘሽው ኤፍሬምን እንዴት ተናግረሽው? እኛ እኮ እኔ ይሄ የሚያየን ህዝብ ይረሳል ምንድነው ምናምን ብላችሁ ይሆናል ቪዲዮ የምትሰሩት። እኛ ጋር ከእናንተ በላይ እኛ ሴፍ አድርገን ነው የምናስቀምጠው ይመስለኛል። እውነት እኔ በቃ እንዴት አድርገሽው እንደሸኘሽው እንዴት በቃ እኔ ይሄ ነው ብዬ መናገር አልፈልግም። እና ስለዚህ ዛሬ ምንም እኔ አሁን ለምን ፍቅሩ እንዳለ እያወቅ እኔ አውቃለሁኝ እንደምትወጂው ያስታውቃል። ሰውን እኮ የወደደ ሰው ጥላቻ ራሱ ፍቅር ነው ለሚያውቅ ሰው። ለምትወዱት ሰው እኮ ነው የምትወዱት ሰው ነው የምትጠሉት። መጥላት ማለት እኮ የሆነ ይሙት ለሱ ክፉ ነገር ማሰብ ምናምን አይደለም። ያንቺ ጥላቻ የፍቅር ጥላቻ ነው። ግን በዛን ሰዓት አስፈላጊ በሆነበት ሰዓት ይሄንን አሁን የተሰማሽን ስሜት ማውጣት ነበረብሽ። ባልሽን መያዝ ነበረብሽ። ከዛ ከእጅሽ ከወጣ በኋላ ከእጅሽ ካመለጠ በኋላ ከ3 ቀን በኋላ በፊት ቪዲዮ ሰርቶ ነበራል። ማን ነው ከሄርሜላ ጋር ሆኖ ደስታ ምን ብሎ ነው የሰራው? እኔን እየረበሸኝ ነው አጠገቧ እንዳይደርስ እሷ ወደ እኔ ከኔ ጋር ሆና እንዳታስብ እየመጣ እየረበሻት ነው። ልጁን ለማየት አይደለም የሚመጣው እሷን ስለሚፈልጋት ነው ምናምን ብሎ ቪዲዮ ሰርቶ ነበረ። ይሄ ራሱ በቃ ትክክለኛ መልስ ነው የተመለሰላችሁ። ካሁን በኋላ አብርሃም ልጁን ብቻ ላይ ነው አንቺ ጋር የሚመጣው። ካሁን በኋላ ሲመስለኝ ራሱ ሳስበው አብርሃም ወደ ቤት እዛ ልጁን ለማየት ራሱ ወደ ቤት የሚመጣ አይመስለኝም። ለምን ሁሉ ቀን አዲስ ነገሮች ስለሚከሰቱ አዲስ ነገሮች ስለሚፈጠሩ ልጁን ራሱ በውጪ በሞግዚት ሊያገኝ ይችላል። እና ያንቺ ቤተሰብ እየፎከሩበት ግድ ከሷ ጋር መሆን አለበት። በምንም ይሁን እኛ በህይወት እያለን እሱ ከሷ መለየት የለበትም። በቃ ልጁ እኮ እናንተ እንዲጠራጠር ብዙ እንኳን እሱ ምን አስበው ነው እስከምል ድረስ ነው እኔ ራሱ የደረስኩት። አሁን አንቺ ለምን አፈቀርሽው? ለምን ስሜቱ ተሰማሽ? ስሜቱ እያለሽ ነው ልጁን ከቤት እንዲወጣ አደረግሽው። የሱ ስሜት እያንገበገበሽ የሱ ስሜት እኔ ስሜትሽን ይሄ ሁሉ ወር ደብቀሽ መያዝሽ ራሱ ጉደኛ ነሽ አንቺ። ግልጽ እኛ እናቅብሻለን እንደምትወጂው ያኔ ተይ ስንልሽ። አንዳንድ ሰዎች እኛ ሩታን የምንሰድባት የምንገፋት ምናምን ነው የሚመስላችሁ። ይሄ ስሜት ውስጧ ስላለ ስለምናቅ ነው። ከሄደ አይመለስም። ይሰለቻል እኮ የሆነ ሁሉ ጊዜ የሆነ ዝም ብሎ አንድ አይነት ነገር የምታሳዩ ከሆነ በቃ ሰለቸው ሄደ ልጁ። ከሄደ በኋላ ደግሞ ባለበት ቦታ ተመችቶታል፣ ወደፊት እያሰበ ነው እንጂ ወደ ኋላ ተመልሶ እንደገና እዛ ጋር እንዴ ከባድ እኮ ነው። በእናታችሁ እንዴ እኔ አሁን ረብስማ በእኔ ቦታ ራሱ እኔ ራሴን ሆኜ ሳስበው ከሌላ ሰው ጋር እዚህ ጋር ፍቅር ጀምሬ አብሬው እየሆንኩኝ ወደፊት ከኔ ጋር ከሱ ጋር እያሰብኩኝ ሌላ ሰው መጥቶ እኔ ማለትም ወይ የድሮ ጓደኛዬ መጥቶ እኔ ካንቺ ጋር መሆን ፈልጋለሁ ቢለኝ ብዬ እንደዚህ ከንፌ ሊሄድ አረ እናታችሁ አሁን አዲስ ያ ተረስቷል። የሞተ ጉዳይ ነው። እዚህ ጋር አዲስ ፍቅር ነው የተጀመረው። ስለዚህ ወደዛ አይነት ህይወት የሚመልሰው ነገር የሚቆጨው ነገር ምንም ነገር የለም። ስሩን ምንድነው የሚሰማው አብርሃምን ብዬ የምገምተው ምንድነው እንዴት እዚህ ጋር እስካሁን ቆየሁኝ፣ እንዴት ሆኜ ነው ይሄንን ያሳለፍኩት ብሎ ሊሰማው ይችላል ብዬ ነው እኔ የማስበው እንጂ ከሩታ አሁን እሷ እንደምትለው እኔ አውቃለሁኝ እኔ ስለተሸነፍኩለት ምናምን እሱ በፊት ነው የቀረው።
እንጂ አሁን መሸነፍና መሸናነፍ ወይ ደግሞ እኔ ስለለመንኩት አንቺም እሱ ሲለምንሽ ነበረ። ያኔ እሱ ሲለምንሽ ይሄ ስሜትሽ ውስጥሽ ያለውን ስሜትሽን አውቀሽ እሱን መመለስ የነበረብሽ እንጂ እንደዛው እየለመነኝ እንደዛው ከኔ ጋር ይቀጥላል እንደዛው ከኔ ጋር ፍቅርን ያሳልፋል ብለሽ አስበሽ ከሆነ እሱ ትክክል አይደለም። እሱ ከባድ ነው። ዛሬ ዋጋ ያስከፍልሻል። እኔ ብዙ ጊዜ ስለ አንቺ ስለ አብርሃም ቪዲዮ ሰርቻለሁ። ብዙ አንቺ አሁን እያልሹ ያለው ነገር በሙሉ ብዬሻለሁ። ስለዚህ አሁን ወደፊት እሱ ገፋ ካለ ወይ ከፋሲካ በኋላ ለሄርሜላ ቀለበት ላደርግላት ይችላል። ይቆርጥልሻል ብሎሻል። በቅርብ ጊዜ ሁሉን ነገር እያስተካከልኩ ነው የሚሄደው እኔ። በቅርብ ጊዜ ደግሞ አዲስ ነገር ጠብቂ ብሎሻል። ያኔ ደግሞ የበለጠ ሊቆርጥልሽ ይችላል፣ ያበረታሽ ሊሆን ይችላል ብሎሻል። ስለዚህ ሁላችንም የምንጠብቀው ነው። ለሁሉም ነገር አሁን እንዲቸኩል የሆነ ለምሳሌ እሱ ተረጋግቶ አሁን ይመስለኛል አንቺ የምታስቢው እንዴት ይመስለኛል አሁን ሳስበው ስገምተው ቶሎ ብዬ በፊት ትዳር ውስጥ ገብቻለሁ፣ ቶሎ ብዬ ቀለበት አድርጌያለሁ፣ ቶሎ ብዬ ትዳር ውስጥ ገብቼ ልጅ ወልጃለሁ። ስለዚህ ካሁን በኋላ ግን ቶሎ ብዬ ሮጬ ትዳርን አልመሰረትም፣ ተረጋግቼ በፍቅር ቆይቼ ተጠናንተ ምን ብለኝ ከተመቸችኝ እቀጥላለሁ፣ ካልተመቸችኝ ጓደኝነቴን አፈርስና እግዚአብሔር ካለልኝ ሰው ጋር እኖራለሁ ያለው ነገር ሰምተሽ ይመስለኛል። አይ እዛ ጋር የተረጋጋ መንፈስ የለውም። በጥርጣሬ ከኔ ጋር ስለተለየ በቃ ዝም ብሎ ልኑር ብሎ ወይ እንደ ተጠባባቂ ያስቀመጣት። ተጠባባቂነት ለስራ ነው እንጂ ለትዳር ለፍቅር አይደለም። ማንኛውም ሰው አንቺም እኮ እዚህ ትዳር ስገቢ እዚህ በጓደኝነት ስገቢ ወደ ትዳር አስበሽ ከትዳር ደግሞ ልጅ ወልዳችሁ ከብራችሁ እግዚአብሔር እኮ ባርኳችሁ ነበር፣ አላወቃችሁበትም እንጂ በጣም ነው የባረካችሁ እግዚአብሔር። ስለዚህ አላወቃችሁበትም። በቃ የሆነ በቃ እንዴት ነው በድንገት ይኸው ያለፋችሁበት ላጠብ ያላለበት እንደኛ ሸፋጣ እየሸፋጣችሁ ሐማም ያጠባችሁ ልብስ እየተኮሳችሁ አንዴ ወደ ላይ ወደ ታች እየሮጣችሁ ያላመጣችሁ ገንዘብ ስለሆነ በቃ ቆመሽ አሁን ቀደም የ15 ደቂቃ ወይ የ20 ደቂቃ የ30 ደቂቃ ወይ የ40 ደቂቃ ቢበዛ የ40 ደቂቃ ቪዲዮ ቆመሽ ሰርተሽ ከዛ በኃይለኛው የሚቆጠር ብር ታገኛለሽ። ከዛም በቃ እንደ ቀላል ነገር ትገምጪዋለሽ። በቃ በቀላል የመጣ ነገር እስከሆነ ድረስ ማለት ነው። ያ ነገር ነው ዛሬ እግዚአብሔር እንድትረሱ ያደረጋችሁ። እግዚአብሔር ደግሞ ያንን ያደረገላችሁን አላመሰገናችሁትም። አያችሁ አንቺ አሁን ምን ነበር የምትዩ? በራሴ እንደዚህ ማድረግ እችላለሁ፣ እኔ ማድረግ እንደምችል ታውቃለህ፣ ምንም ማድረግ የምችል ሩታ ነኝ እኔ ምናምን ትይ ነበረ። ማታደርግም ነገር ይኖራል። እኔ ከዚህም በፊትም ብዬሻለሁኝ፣ ሁሉን ነገር ማድረግ የምችለው እግዚአብሔር ነው እንጂ ሰው ልጅ አይደለም። ሀብት ቢኖርሽ በሰማይ ላይ መብረር ብትቺ የፈለግሽውን ነገር ማድረግ ብትቺ እኔ እችላለሁኝ። እሱንም ማድረግ የምትችው እግዚአብሔር ከፈቀደልሽ ነው ብዬ ቪዲዮ ሰርቼልሻለሁ። ዛሬ ማድረግ የማትችያቸው ነገር ፍቅርሽን ራሱ ትዳርሽን ራሱ የልጅሽን አባት ራሱ መመለስ አትችይም እግዚአብሔር ካልፈቀደ። በቃ እንዴት ነው እግዚአብሔር ካልፈቀደ ምንም ማድረግ እንደማትችይ እግዚአብሔር በእጅ አዙር እያሳየሽ ነው። እኔ አንዳንድ ጊዜ ወንጌል ሰባኪ መሆናለሁ መሰለኝ እና ሁሉን ነገር እንችላለን ብለን እንደፈለግን መሆንም አንችልም። ማን ይነካኛል ብለንም እንደፈለግን መሆን አንችልም። በቃ የሆነ ነገር ስንሰራ ራሱ እግዚአብሔርን ማስቀደም፣ የሆነ ህይወት ውስጥ ስንገባም እግዚአብሔርን ማስቀደም። ሁላችንም እኮ አንቺ ተሳሳሽውን ስህተት ሁላችንም ተሳስተን ሊሆን ይችላል እኮ አንድ ጊዜ፣ ግን ሁሉ ጊዜ እየተደጋገመ አይደለም ስህተት የሚሰራው። አብረሽ ለልጅሽ ስትይ ራሱ እኮ መሸነፍ ነበረብሽ። ልጄ ለምን አባት ያጣል? እንዴት አላገናዘብሽም? እንዴት አላሰብሽም? እናት አይደለሽም? ወደ እናት ተቀይረሻል። በሆድሽ ባል። እኔ አሁን እውነቴን ነው የምላችሁ፣ እኔ እና አብርሃም
በክርስትና ያው ክርስትና የላቸውም እንጂ በክርስትና ላይ ልጃቸው ክርስትና ሲነሳ ቤተሰብ ሰብሰብ ብሎ ክርስትናቸው ሳይደርስ ነገራቸው ተቋጭቶ ለክርስትናው እነሱ እናት ቤት ፕሮግራም ተዘጋጅቶ እንደ ሰርግ ተደርጎ ደግሞ እንጋሽዬ ቤት በቃ የሚሞሸሩ እንደዛ ነበረ እየጠበቅኩ ያለው። ብዙ ቪዲዮ ሰርቻለሁ እንደዛ ብዬ ለክርስትናችሁና ሰርጋችሁን አንድ ላይ ታረጋላችሁ ምናምን ስል ያ ሁሉ ብጥብጥ ሁሉ ያ በቃ ኧረ ተይ ሩታ፣ ኧረ በስመ አብ አንቺ፣ ኧረ በኢየሱስ ስም እሱ የገዛልሽን ወርቅ ራሱ ሄርሜላ ናት የገዛችልኝ ብለሽ ምስክር ሰው ሁሉ አምጥቶልሽ ያላመንሹ ያኔ ታዲያ የውሸትሽን ነው። ውሸትም ነው። አዎ ትክክል ነው እኮ በውሸት ነው። አንቺ በቃ ብዙ ነገር እኔ እንጃ ብቻ እኔ ልፈርድብሽ አይደለም። የዛሬ ቪዲዮዎች ግን የመጨረሻ ነው ያሳዘነኝ። እኔ ብዙ ጊዜ ቪዲዮ ሰርተሻል፣ ብዙ ጊዜ እንትን ብለሻል። እንደ ዛሬ አንጀቴን ይበላሽኝ ቦታ የለም። ለምን ህመሙ ይሰማኛል አውቃለሁ። እኔ ከዚህም በፊትም ብዬ ትላንትና ራሱ የሰራሁት ቪዲዮ ላይ ተናግሬያለሁ። እኔ ሩታን ለመረዳትንም አብርሃምም ለመረዳት እኔ የሁለቱም ህመም ይገባኛል ብያለሁ። አብርሃምን በማፍቀሩ ዝቅ በማለቱ እሷን ወዶ በመስገዱ ያ ህይወት ውስጥ ስላለፍኩኝ ይሰማኛል። እዚህ ጋር ደግሞ እሷ ዛሬ የእሷ ስሜት የሚሰማኝ በቃ ቃል የገባህልኝ አብሬሽ ሆናለሁኝ ያልከኝ ዛሬ አብረህኝ ለምን ላትሆን ፈቻልክ ላላልሹ ያንን ቃል እንዲፈርስ እንዲሰባበር ያደረግሽው አንቺ ነው። ያ ይቅርና ዛሬ የምትወጂውን ሰው ትክክል በቃ እኔ እንጃ መቼም አይለየኝም። እንደዚህ ባረገውም ባስከፋውም ብገፋውም ጥሎኝ አይሄድም። እሱ በእናቶቻችን በአባቶቻችን ጊዜ ነው የቀረው። በእኔና በአንቺ ዘመን እንደዛ የሚባል አማርኛ የለም። ከተመቸሹ አብረሽ ይኖራል፣ ካልተመቸሹ ጥሎሽ ይሄዳል። ከተመቸሽ አብረሽ ትኖሪያለሽ፣ ካልተመቸሽ ደግሞ ጥለሽው ትሄጃለሽ። ድሮ ቀረ። እናቶቻችን ወደ ትዳር ሲገቡ እንደኔና እንዳንቺ ተዋደው ተፋቅረው አብደው እጅ ተያይዘው ገብቶ አይደለም። አባት አይቶ እናት አይቶ ከዛ ሳታውቀው ምን ሳትለው እኔ አሁን ፋዘርና ማዘር አባቴ ስለሆነ አንዳንድ ጊዜ በስሟ ይጠራታል። እናቴ ግን አባቴ በህይወት የለም። እግዚአብሔር ባጸገነት ያኑረውና አንድ ቀን በስሙ ጠርቶ አታውቅም። በታላቅ እህታችን ስም ነው የምትጠራው። እና የድሮ አባቶች የድሮ እናቶች እንደዛ ነው የሚጠራሩት። እንደነኝና እንደናንተ ባባ ማማ እየተባባሉ አይደለም። ክብር አላቸው ለትዳራቸው ለህይወታቸው። ቢበደሉም ቢገፉም ችለው ነው የሚኖሩት። አንድ ሴት ልጅ ወደ ትዳር ከገባች አብሶ በሴት ወገን በወንድ ወገን ችግር ሲደርስባት መከራ ሲደርስባት ራሱ ጸጥ ብላ ነው የምትኖረው። መሄጃ አታ አይደለም። እኔ ለምን እንደዛ ኖረች ያ ይሻላል። ስሩም አንዳንድ ጊዜ ሳስበው ካሁን ከኛ ዘመን ጊዜ ያ ይሻላል። ባሏ እኮ ቢደበድባት ምን ቢላት እኮ ከዛን ቤተሰብ ጋር ብትሄድ ከዛ ቤተሰብ አስታርቋት ነው የሚመልሳት ወደ ባሏ እንጂ እንደ ልጃችን ተደብድባለች እንደዚህ ሆናለች አይባልም። አንድ ሴት መቼም አሁን ነው እኔ በቅርብ ጊዜ ነው በቁርባን አክሊል ራሱ እንዲህ ልጆች ሲጋቡ ምናምን እንጂ እኛ እህቶቼም ሲያገቡ በዓለማዊ ጋብቻ ነው ተደግሶላቸው ምን ብሎ የሚያገቡት። ግን አንዴ ትዳር ውስጥ ከገቡ በቤተ ክርስቲያን ተጋባችሁ፣ በዓለማዊ ተጋባችሁ፣ በቃ ትዳር ነው። ትዳሯን አክብራ እሱም ትዳሩን አክብሮ አርፎ መቀመጥን ነው። የኛ ጊዜስ እንዴት ቢያገባስ ፈቶ 10 15 6 ቢያገባ እሷስ ብትፈታው ባትፈታው በቃ እኔ ከማናንሽ እሱ ማን ነው እሷ ማናት መባባል መጣ እንጂ ትዳር ለሰው ልጅ ትልቅ ክብር ነው። ትዳር አብሶ ለሴት ልጅ ትልቅ ክብር አላት። እንደው ለምን ንፍጣም አይሆንም አይደለም ሌላ ትዳር የወንድ ትንሽ የለውም፣ የወንድ አስጠል የለውም። የወንድ በቃ ወንድ ስሙ ወንድ ነው። በቃ ወንድነቱ ወንድ ነው። በቃ ከላስ ቢሆንሽም ባይሆንሽም ብዙ ነገር እኔ አሁን ምንድነው የምለው የዚህን አልፍቅሩ እንኳን ኖሮሽ ይቅርና ባይኖርሽ ራሱ ከቤት ባይወጣ አብርሃም ዛሬ
እንደዚህ አይነት ውሳኔ ላይ ወስን ይችላል። ብዙ ጊዜም ከሄርሜላ ጋርም ላይ ይገናኝ ይችላል። መቼም አንቺ ቤት እያለሽ ቤት ዘው ብላ አትመጣም። ብዙ ነገሮችን ክሎዝ ማድረግ ትችይ ነበረ። አንቺ ግን ከፈትሽው፣ ኦፕን አደረግሽው። አንቺ ከፈትሽውን ታዲያ ማን ይዘጋልሻል? የኔ ውድ ዛሬ አሳዝነሽኛል። እንደ ማንኛውም ሴት ተረድቼሻለሁ። ህመምሽን ገብቶኛል። ያማል አውቃለሁኝ። ይቆርጥልሻል ደግሞ አንድ ቀን ትድኛለሽ። እስከ ዛሬ ደብቀሽ እውነትሽን እየወደድሹ ተኩራርተሽ እየወደድሹ ይሄ ሁሉ ይሄ ምንድን ነው? ይሄ በቃ የሆነ አንዳንድ ጊዜ ሚንጫጫ ነገሮች በሙሉ ከአንቺ ጋር አይሰበሩም። እኔ አሁን ለአንቺ አዘንኩልሽ እንጂ አንቺ ተሰበርሽም ዛሬ ምን አይነት እንቅልፍ ተኝተሽ እንደምታድሪ አንቺና ጌታ ናችሁ የምታውቁት። ከባድ ነው። እውነትሽን ነው። የልጅሽ አባት የምታፈቅሩ የምትወጂው ባልሽ እኔ ለአንቺ ፊሊንግ የለኝም፣ ምንም ስሜት የለኝም፣ እኔ ለአንቺ ስሜቴን ከጨረስ ቆይቻለሁ ካለሽ ይሰማል። ግን ብዙም ባይሰማሽ እላለሁኝ። ለምን ቆይታችኋል? ትንሽ ጋፕ ይሄ በቃ የእርግዝናው ጊዜ ይቅርና ይሄ ከልጁ ከተወለደም በኋላ ይቅርና በፊት ራሱ በቃ በጣም ቆይታችኋል። ከባድ ነው። አንቺ እኔ ምን በቃ አንዴ የተሳፈረ ሰይጣን ምን ያለ ሰይጣን ሳያቆርብ አይተውም እንደሚባለው ሆነብሽ። በቃ አንዴ የገባው ቤትሽ አንቺን የተሳፈረው ሰይጣን ድምጥማጡን ሳያጠፋ ስሩን ሳይነቃቅል ከቤትሽ መውጣት ስላልፈለገ ስሩን ከነቀለ በኋላ አንቺ ስሩን ልትከለው ብትይ አይዝም ተመልሶ። ገባሽ? በቃ እኔ ምንም ልልሽ አልችልም። እግዚአብሔርን በጣም አሳዝነሽኛል። እንደ ማንኛውም ሰው ታሳዝኛለሽ። ስሜትሽ እዛ ጋር ሲቀየር ፊትሽ እንቧንቧ ሲልሽ እኔ ስለጠየቅኩክ ነው ስትዩ ኖ ስለጠየቅሽው አይደለም። እኔ ደጋግሜ ሰርቼልሻለሁ። አብርሃም ለምን ሌላ ቪዲዮዎች ሲሰሩ ልጆች ስላየው ማለት ነው። እሷን ሳይ መዳን አይችልም። እሱ የሚፈልገውን ነገር ነው እሷ የምትሆነው። እንዲህ አንቺ ራቁት ትተሽ በፓንት ፊቱ ብትቆሚ አብርሃም ወጥቶለታል ብዬ ቪዲዮ ሰርቻለሁ ከዚህ በፊት። መስሏችሁ ነው ሰውን ሲወድና እኔ አሁን እኮ መቼም ቪዲዮ የሚባል ነገር የምትሰሩት አውቃችሁ ትልቅ ሰው ሆናችሁ ነገር ገብቷችሁናል። መቼም ፍቅር ያላፈቀረ ወይ ያላገባ ሰው የለም እዚህ ሚዲያ ላይ ያለ ሰው በሙሉ። ያፈቀረን ባይኖር ወይ ደግሞ የወደደን ባይኖር ያገባን ባይኖር የሆነ ያፈቀረ ሰውና የተፋቀሩ ሁለት ሰዎች እኮ ሲገናኙ ይለያል እኮ። አሁን እናንተ አብርሃምን በምን መንገድ እያያችሁ ሩታን ያፈቅራታል፣ ይወዳታል፣ ሄርሜላን እስኪ እሱና ሄርሜላ ሲገናኙ ሄርሜላን የማይበትና እቺኛን የማይበት አይን ራሱ የተለያየ ነው። ያቺኛን በሙሉ አይኑ ነው እንደዚህ ብሎ የሚያየው። እቺኛን እኮ እንደ ሸብረር ባለ የሆነ ነገር ተስተር እንደዚህ አታርጊ ሩታ፣ አትነካኪም ባክሽ ሩታ፣ ጸጉሩን እንዲነካነካ አስታረገው አትንኪም በእናትሽ ምናምን እያለው እንጂ ሄርሜላ ስትነካካው እስኪ አትንኪ ምን በይ ብሎ ያውቃል። እንዴት ነው ታዲያ እናንተ እዚህ ጋር መለየት አቅቷችሁ? አብርሃም ሩታን ይወዳታል ከሷ መለየት አይፈልግም ምናምን እያላችሁ ትንቢት የምትተነቡ ሰዎች ይሄው ትንቢታችሁ አልሰራም። ስለዚህ ተረጋጉ። እኔ ለሩታ አሁንም ከሆነ እግዚአብሔር ጽናቱን ይስጥሽ። የልጅሽ አባት በህይወቱ እንዲኖር ከፈለሽ በህይወቱ እየመጣሽ ህይወቴን አትበጥብጪ። ካሁን በኋላ እኔና አንቺ ልጃችን ነው የሚያገናኘን። ከዛ ተረፈው እኔና አንቺን በዚህ ዙሪያ የምናወራበት ምንም ምክንያት የለንም። ስለዚህ የተለያየን ሰዎች ስለሆን የተለያየ ነገር ላይ ነው የምንገኘው። እኔም የራሴን ህይወት የጀመርኩ ሰው እስከሆንኩ ድረስ አንቺም የራስሽን ህይወት ጀምሪ፣ የራስሽን ህይወት ኑሪ ካለሽ በጣም ቆይቷል። ዛሬም ደግሞ ብሎሻል። ስለዚህ የራስሽን ህይወት ኑሪ የኔ ሩታ፣ የኔ ቆንጆ። እኔ ከዚህም በፊትም ብያለሁ፣ እሷን ሳይሆን ተግባሯን ስራዋን ነው የምጠላው እኔ ያልኩት እንጂ ሩታን ጠላት አለሁኝ ሩታን እንደዚህ ላታለሁ አላልኩም። እኔ ተግባሯን ስራዋን ድርጊቶቿ ያናድዱኛል። ለምን ሰው ላይ መደረግ እኔ አብርሃምን ለማናደድ አብርሃምን እንትን ለማለት እራሷ በቂ ናት እንጂ መንጋ ሰብስባ ምን ብላ አይደለም።
ደግሞ የምትፈልጉት ሰው ነገ እንኳን አለም ልጅ ያላችሁ ልጅ ራሱ ባይኖራችሁ የሆነ ክፉ ነገር ካንደበታችሁ ባይወጣ አሁን እሷ እኔ አሁን አብርሃም ብቻ አይደለም እኮ እዚህ ጋር ሰዎች ለምሳሌ እህትየውን እንደዛ እንደ ውሻ እንደ ቆሻሻ እያየች አብርሃም በምን ሃንግል ነው ዛሬ ከሩታ ጋር ታርቆ ከሩታ ጋር ቀጥሎ እህትየው ከዛም በኋላ ሩታና እህትየው እኔ ትዳር ሲባል ቀላል ይመስላችኋል? እኔ ከዚህም በፊትም ተናግሬያለሁ። ያንቺ ቤተሰቦች በችግርሽ ሰዓት ሊገኙልሽ ይችላሉ፣ ቢያምሽ ሊገኙልሽ ይችላሉ። ካልሆነ ደግሞ የባልሽ ቤተሰቦች ማንኛችንም ሴቶች ስንባል ቢከፉም ቢለሙም አይደለም እንደነ አብርሃም ቤተሰብ ይቅሩና ከነሱ በላይ የሆኑ መጥፎ ቤተሰቦች አሉ አይደል እንዴ? የባል ቤተሰብ እኮ ሁሉም መልካም አይደሉም፣ ግን እና አብርሃም ቤተሰቦች ደግሞ በጣም ምርጥ ሰዎች ናቸው። ያው በሚዲያ በምናይ ልክ ማለት ነው። መቼም አይን አይቶ ልብ ይፈርዳል እንደሚባለው። ስለዚህ እንደነዚህ አይነት ሰዎችን እንዴት አርጋ ታዲያ እንደዛ በቃ የሆነ መቼም የቤቱ ታላቅ ናት አይደል? እኔ እኮ የቤት ታላቅ ወንዱ ልጅ መስለኝ ነበረ ሲመጣ። አሁን እየተረዳው መጣሁኝ እንጂ ለዛ ልጅም ታላቅ ናት። ታላቅ እህቱን በዛ ልክ እንደዚህ ዝቅ እያረገቻት በፊት ቡዜ እንዳላለቻት ብታጠፋ ራሱ እኮ በሚዲያ ላይ ሰው ህዝብ በማይ በሷ ምክንያት እኮ ነው ዛሬ ፎቶዋን ግማሹ እየዘቀዘቃት ግማሹ ምላሷን እየጎለጎሉ እያወጡ የሚፖስቷት። እሷ ብታከብራት እሷ አሳልፋ ባሰጣት ይሄ ከባድ ነው። አሁን እሷ ያለችበት ህይወት አብርሃም ብቻ አይደለም፣ ከዚህም በፊትም ብዙ ብላለች። አሁን እኮ መስመርሽን አለፍሽ፣ ቤተሰብ በሙሉ ነው የተነካው፣ የቤተሰብ ክብር ነው ያለችው። ለዚህ ነው ገባችሁ? ዛሬ አብርሃም የእህቱ ክብር መነካት የእህቱ እዛ ጋ የማንም ሰው እንዴ አብርሃም እና ሩታ ስለተጣሉ የሩታ ቤተሰብ የሚሰደቡበት የአብርሃም ቤተሰብ የሚሰደብበት የሩታ ቤተሰብ የሚሰደብበት ምንም አይነት ምክንያት የለም። ሩታ ራሷን የቻለች ነው፣ አብርሃም ራሱን የቻለ ነው። በቃ እኔ ለዚህ ነው የሰው ፎቶ አዘቅዝቁ፣ የሰው ፎቶ እንደዚህ አታርጉ እምላችሁ። እናንተ ዛሬ እየጠቀማችኋት አይደለም ሩታን። አያችሁ፣ መዘዝ ነው እየመዘዛችሁባት ያላችሁት። አብሯት ራሱ መሆን ቢፈልግ አብሯት እንዳይሆን የሚያደርጉት ነገሮች ይበዛሉ። እናንተ በምታደርጉት ወይ እሷን የጠቀማችሁ እየመሰላችሁ እሷን የተንከባከባችኋት የእሷን ህይወት እኔም አልኖርም ማናችሁም አትኖሩም። እሷን የምትደግፏትም አይዞሽ በርቺ ሩታ፣ ግፊበት ሩታ፣ ርገጪ ሩታ ያላችኋት የእሷን ህይወት አትኖሩላትም። ዛሬ እሷ እኔ ከዚህም በፊት መቼም እኔ እኮ አንዳንድ ጊዜ ስድብ ያለበት ነው የምትወዱት ይመስለኛል አንዳንድ ሰዎች እንጂ ስለ ሩታ ምክር እኔ ያልሰራሁት ነገር የለም። ነገ ብቻሽን በርሽን ዘግተሽ አንቺ ነሽ የምታለቅሽው ብዬ ነበረ። ውሎ አላደረም። ይሄው ግፋብል 2 ወር ወይ 3 ወር ቢሆን ነው ያንን ቪዲዮ ከሰራሁኝ። በርሽን ዘግተሽ አንቺ ስታለቅሺ ማንም ካንቺ ጋር አያለቅስም ብዬሻለሁ። ዛሬ ይሄው ቤትሽ ገብተሽ ከልጅሽ ጋራ ልጅሽን እያየሽ አንቺ እኮ አብርሃምን ብትጠዩ ያንን ፎቶ የለጣጠፍሽን ፎቶ በየመኝታሽ ፎቶ ያለውን ፎቶ የኔ አውጥተሽ ለምን ብዙ ልጆች አይተናል። ለምሳሌ ማናት ያችሊ በእናታችሁን የባሏን ፎቶ ቲክቶክ ላይ እንዲቀደደድ ያረጋችሁ ማለት ነው። ቀዳዳ እሳት ውስጥ የከተተችው አንድ ሰው ካልወደዳችሁ እንደዛ ነው የምታረጉት። ሩታ እኮ ስለምትወደው ስለምታፈቅረው ነው በግድግዳ ላይ በየመኝታዋ ቦታ ያለውን ፎቶ ራሱ ያላነሳችሁ ስለምትወደው ነው። እሷ ምላሷ ነው ጠላት የሆነባት፣ አፏ ነው ጠላት የሆነባት እንጂ እኮ አብርሃምን ጣልታው አይደለም። ለዛ ነው ተይ እምላት እኔ ተይ፣ ነገ ይቆጭሻል። ባስቀመሹ ቦታ የራስሽ ልብስ ብቻ ነው የምታገኙ። ቁምሳጥሽን ከፍተሽ ለብሰሽ እንደምትወጪው አይደለም ብዬ ቪዲዮ ሰርቼላታለሁ። እንዴ የሰቀልነውን ነገር ብቻ ነው የምናገኘው። ሰው ነፍስ ያለው ነገር ሰው የሚያክልን ነገር እንደፈለግን እያሽከረከርን ብዙ ነገሮች አረተይ ሩታ አረተይ አንቺ አብርሃም እኮ ወደ አንቺ ብለሻል እኮ አሁን እውነት እኔ ያደረኩት ነገር አንተ ወደ እኔ እንዲመልስክ ላይ ያደርግክ ይችላል ብለሻል። እውነቱን እንደዚህ ተናገሪ። ትክክል ነው። አሁን ደግሞ እሷ እንደዚህ ብላ አንተ ለምን እንደዚህ ሆንክ ብሎ አንዳንዶቹ ደግሞ ቪዲዮ ሊሰሩበት ይችላል። እኔ አልሰራም እንደዛ አይነት ቪዲዮ።
ቢቀር ይቀራል እንጂ እንደዚህ አይነት ቪዲዮ አልሰራም። ስተት ያለበትን ቦታ ስተት ነው የምለው። ዛሬ ያኔ ሚዲያው በሙሉ ባያጨበጭብላት ዛሬ እቺ ልጅ የሱም ዘመዶች ይሁኑ እንደዛ እውነት አለሽ ባይሏትና ዛሬ ቡዜን በዚህ ልክ ራሱ እሷ እንደዚህ አትናገራትም ነገር ነበረ። እሷ ጥፋት በምታጠፋበት ሰዓት በሚዲያ ሳይሆን በውስጥ መስመር ራሱ መታ ይሄ ጥፋት ነው፣ ይሄ ከሷ በፊት ነው ትዳር የያዘችው። እሷ ግን እንዴት ነው እሷን ቢደግፏት አብርሃም ይመለሳል ነው እነሱ በእነሱ መንገድ ያዩት። አብርሃም እኮ መመለሱን እምቢ አላለም፣ ተመልሶም ነበረ፣ መመለስን ፍላጎት ነበረው። ግን አልሆነማ። እሷ በዛን ሰዓት አልተጠቀመችበትም። የፈሰሰ ውሃ ወይ የፈሰሰ ቅቤ አንጥራችሁ ከፈሰሰ መቼም አታፍሱትም። እንደዛ ነው የሆነባት ሩታ አብርሃም። ስለዚህ ሄዷል። አብርሃም ከሄደ ቆይቷል፣ ረፈድፈድ ብሏል። ምንም ማድረግ አትችይም የኔ ውድ። ስለዚህ አሁን የተሰጠሽን አምነሽ ቀሪ ዘበንሽን እግዚአብሔር አብረሽን ምትኖሪውን እግዚአብሔር ይስጥሽ። እሱም ባለበት ቦታ ይኑር። የልጅሽ አባት ነው፣ ለልጅሽ ይኑር። ገባሽ? ስለዚህ በቃ ተስፋ ቁረጭ። ምንም ተስፋ ሆይ እነ ማናቸው እነ ቢኒያም እነ ፈረንጁ እነ እዩ እየመጡ ስለጮሁ አብርሃም ወዳንቺ ይመለሳል። እነሱ ስለደገፉ እነሱ ስለሰደቡት አብርሃም ወደን ስሩንም እሱን ካንቺ እያራቁ ነው የሄዱት። እሱን በሰደቡ ቁጥር እሱን በናቁት ቁጥር አንቺን እንደዛ ወደ ላይ እሱን እንዲወረታች በረገጡ ሰዓት እሱ እየራቀሽ ነው ሄደው የኔ ውድ። እነሱ የደገፉሽ መስሎሽ ከነሱ ጋር በቃ ሆዬ ልክ እንደ ህፃን ልጅ ቅድም እንዳልኩት ብሽቀት የሆነ ህፃናቶች ሆነን እንደምናበሽቀው እንዳልኩሽ እንደዛ አብርሃምን የሚመልሰው እንዴ እያራቁት እየገፉት ነው እንጂ ወደ አንቺ እንዲቀርብ እኮ አላደረጉትም። ከአንቺ ጋር ማቅረብ የሚችሉ እየቀለዱ ከሱ ጋርም እየተጫወቱ ከሱ ጋርም ቪዲዮ እየሰሩ የተለያየ ነገር እናንተን የሚያቀራርብ ነገር በሳቅ በጨዋታ እስኪ ዛሬ እንጆ እናድርግ፣ እስኪ ዛሬ እንደሰት። ሁሉ ጊዜ ይመጣሉ፣ ቪዲዮ ይሰካሉ፣ እሱን ይጠራሉ። አንተ እንደዚህ አድርገክ፣ አንተ እንደዚህ ሆነክ እና እንደዚህ አድርገክ፣ አንተ ከሴት ጋር እንደዚህ ሆነክ። ያ እሱን አልመለሰው። ስሩንም ወደዛ እንዲሄድ ወደዛ እንዲገፋ ነው ያደረጉት። ዛሬ በርሽን ጥርቅም አድርገሽ ቆልፈሽ ስታለቅሺ ማንም ካንቺ ጋር አያለቅስም። ያንቺን ህመም ማንም አይታመምልሽም። ሊያዝኑልሽ ይችላሉ፣ ልክ እንደኔ ዛሬ እንዳዘንኩልሽ። ግን የራስሽን ቁስል የራስሽን ህመም እኔ ከዚህም በፊትም ብያለሁ። እሷ ማግባት ትችላለች፣ እሱን እሺ በዩ። ማን ነው ይሄ ደስታን የሚሉትን ሰው ሴት ልጅ ቶሎ ወንድ ልጅ ቶሎ ብሎ እኮ ሊያፈቅር ይችላል። ቶሎ ብሎ ከሰው ህይወት ሊወጥ ይችላል። ሴት ልጅ ከትዳሯ ወይ ደግሞ ከፍቅረኛዋ ተለይታ እኮ በሰከንድ ፍቅር አይዛትም። እኛ ስናፈቅር በአይን አይደለም በልባችን ነው የምናፈቅረው። ከልባችን ውስጥ ያ ነገር ነቅሎ እስከሚወጣ ምን እስከሚል ስንት አመት ይፈጅብናል። ፈጀብን ማለት ደግሞ ያን ሰው እውነት አፍቅረ ነው ምናምን ሳይሆን በቃ ያ ሰው በሙሉ ያ ሰው የበደለን ሰው በሙሉ ልክ በዛ ሰው አይን ስለምናየው ሴትም ሴቶች እኔ እንደዛ ነኝ በበኩሌ። ሰውን አላውቅም እኔ በእንደዛ በቃ አንድ ሰው ከበደለኝ አንድ ሰው ከጎዳኝ ያ ለምን ከባድ ነው። እኔ ለዚህ ነበረ እንዴት ነው አንቺ የልጅ እናት ሆነሽ ትላንትና ወልደሽ ፍቅር የሚይዝሽ ትላንትና ወልደሽ ከወንድ ጋራ እንደዚህ የሚያደርግሽ ነገር ምንድነው? እሱ እውነት ነው እንዴ? አብርሃምን ለማስቀናት ከሆነ አይሆንም እንደዛ። አብርሃምን ለማስቀናት ራስሽ ስብስብ ብለሽ መቀመጥ ነው፣ በልጠሽ መገኘት ነው እንጂ እንደዚህ መሆን አይደለም። እና ስለዚህ ቪዲዮ አላርዝምባችሁ ውዶችዬ። ባላችሁበት እግዚአብሔር ሰላም ይብዛላችሁ። ለዚህ ቤት አዳዲስ ሆናችሁ ላይክ እያረጋችሁ ቪዲዮ ሼር እያረጋችሁ ሰብስክራይብ እያረጋችሁ የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። ነባሮችም ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ሁላችንን ጠብቆ ዓለማችንን ሰላም አድርጎ ለሀገራችን ያብቃን፣ ሀገራችንን ሰላም ያርግልን እላችኋለሁ። ኢትዮጵያ ሀገሬ ሰላሙኝ፣ እወድሻለሁኝ።